ህይወቴ ነው ያንዱ የህይወቴ አካል ነው ብልህ ማጋነን በጣም እወደዋለሁ። ሁሌም በቃ የሆነ ቦታ እንኳን ድርሽ እስከምመጣ ድረስ ይናፍቀኛል። በቃ ያ በጣም ያምራል። ላይ በጣም ውብ ነው እና ውበቱ ልክ እንደ ወሎዬዎች ነው። በጣም የሚያምር ነው። ወሎ ሲባል ሁሉ ነገር ያምራላ። ከተጀመረ ኦልሬዲ የ9 አመቱን አሁን ጨረሰ። አሁን ላይ የማስተላልፈው መልእክት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ፣ እህቶች፣ ወንድሞች እንዲሁም እናቶችና አባቶች እንደምን አላችሁ? ለዚህ መስጂድ ስትለፉ፣ ስትደክሙ፣ ስትጥሩ የኖራችሁ ውድ ቤተሰቦቻችን እንኳን ደስ አላችሁ። መስጂዱ ሊመረቅ ትንሽ ነገራቶች ቀርተውታል። እጅግ በጣም ወሳኝ ደረጃ ላይ ደርሷል። እነዚህን የቀሩ ነገራቶች እንዲሁም የመስጂዱን አጠቃላይ ሁኔታ በዚህ ቪዲዮ ቃኝቼዋለሁ። ቪዲዮውን ላይክ እና ሼር እያደረጋችሁ አህለል ኸይር ጋር አድርሱልኝ። ያው ከወሎ መዲናዋ ደሴ 145 ኪሎ ሜትር አካባቢ ተጉዘ ነው ልታገኘው የምትችለው እጅግ ውብና ያማረ የሆነ መስጂድ ነው። መቅደላ ወረዳ ይባላል ያለበት አካባቢ። የወረዳው እጅግ በጣም የሚያምር የተዋበ ወረዳ ነው። እዛ ወረዳ ውስጥ የሚገኝ እጅግ ውብና የሚያምር መስጂድ ነው። እንግዲህ ወደ ውስጡ እየገባን ኢንሻአላህ አንዳንድ ነገሮችን ለማስረዳት እሞክራለሁ ማለት ነው። ያው መግቢያው አካባቢ ላይ ነው እንደምታየው ያለ ነው። ይሄ እንግዲህ መስጂዱ ይሄ ፊት ለፊት የምታየው ነው። ይሄ ቀረውን ስንሄድ በደንብ አሳያለሁ ማለት ነው። የመስጂዱ ግቢ ነው እንዳጠቃላይ። ይሄ ትምህርት ቤቱ ነው። የመስጂዱ ትምህርት ቤት ፉርቃን ትምህርት ቤት ይባላል። አዎ ወደ 8 ክላሶች አካባቢ ያሉት እዚህ ትምህርት ቤቱ ውስጥ በርካታ ህጻናት ይማራሉ። ያው ከአረበኛ ጀምሮ ማለት ነው። አሁን ወደ መስጂዱ ስንሄድ ይሄንን ይመስላል እንደምታየው ነው። አዎ በጣም በጣም የሚያምር ነው። እንደ የመኪና ፓርኪንግም አለው። በእርግጥ ያው ራሱን የቻለ ፓርኪንግ ነው ባይባል ብዙ ወንድሞችና ሞተሮችን እንደዚሁ መኪኖችን እያመጡ ያቆሙበታል። የግል ባለሀብቶችም እንደዚሁ መኪኖቻቸውን የሚያቆሙበት አካባቢ አለ። ክፍያ አይከፍሉም። ያው በነፃ ነው። እንግዲህ ወደፊት ኢንሻአላህ በደንብ ፓርኪንግ ተደርጎ ክፍያ የሚከፈልበት ሁኔታ ሊኖር ይችላል። ከፊት ለፊት ወይ እንደምታየው በጣም እጅግ የሚያምር ነው። በጣም ውብ የሆነ መስጂድ ነው። እንግዲህ ወደ ውስጥም እየገባ እናየዋለን። ከመስኮቶቹ በኩል ያለው ይሄ መስኮቱ እጅግ ብዙ የሆነ መስኮት ነው። ብዙ በርካታ መስኮቶች ናቸው። በጣም የሚያምር ነው። ይህ ድሮ መስጂዳችን ነው። ድሮ የምንሰግድባት እዚህ ኩነን ነው እንግዲህ ይሄንን ግዙፍ የሆነ መስጂድ የሰራ ነው ማለት ነው። ከፊት ለፊቱ ያው ግራውንዱ ላይ ውስጡ የተሰገደበት ነው። አሁን ሀፊዞች አሉ ውስጥ ቁርአን የሚቀሩ ወደ ውስጥ ብንገባ እና በጣም የሚያምር መስጂድ ነው። እንደምታየው ያው አንደኛው ፎቅ ላይ ከውጭ በኩል መገደቢያዎች ሁሉ እየተሰሩ ነው ያሉት። በጣም ያምራል እና መስጂዳችን ከተጀመረ ኦልሬዲ የ9 አመቱን አሁን ጨረሰ። በ9 አመት ሂደት ውስጥ ይሄ ሁሉ ተሰርቷል ማለት ነው። ይህ የምታየው የውዶ ማድረጊያ ነው። አንድ ወንድም ነው የሰራው። ከመስጂዱ ግንባታ ጋር የተያያዘ ወጪ አይደለም። አንድ ወንድማችን ነው ይሄንን ሙሉ ወጪውን ሸፍኖ የሰራው። አሜሪካ የሚኖር ወንድማችን ነው። አላህ ኸይር ጀዛውን ይክፈለው። ያ በጣም ያምራል። ላይ በጣም ውብ ነው እና ውበቱ ልክ እንደ ወሎዬዎች ነው። በጣም የሚያምር ነው። ወሎ ሲባል ሁሉ ነገር ያምራላ። ያው ከሰማው ጋር ከዳመናው ጋር ስታየው እንደዚህ የተንጣለለ ህንጻ በጣም ያምራል። ይሄ እንደነገርኩ ነው። አሜሪካ ነው ያለው ልጁ። በጣም ብዙ ጡቶች ነው ያሉት። ብዙ ሰው ባንዴ ማስተናገድ ይችላል። አልሐምዱሊላህ ውሃ አይጠፋም። አሁን እዚህ ውሃ 24 ሰዓት አለ። ያ አንዳንድ የዲዛይን ማሻሻያዎች ምናምን ተደርገዋል። አላስፈላጊ ይሆናሉ ብለን ያሰብናቸውን ማሻሻያ አድርገናል። በጣም ነው የሚያምረው።
እኔ ራሱ እዚህ እኮ በቃ ከተጀመረ ጀምሮ አለሁ። ህይወቴ ነው የአንዱ የህይወቴ አካል ነው ብልህ ማጋነን አይደለም። በጣም እወደዋለሁ። ሁሌም በቃ የሆነ ቦታ እንኳን ደርሼ እስከምመጣ ድረስ ይናፍቀኛል። በቃ አሁን እንግዲህ ወደ አንደኛው ፎቅ ልውሰድ። ያው ግራውንዱ ላይ ወንድሞች ቁርአን ሀፊዞች አሉ፣ በርካታ ሀፊዞች አሉ። እነሱ እንትን እያሉ ስለሆነ ባንቀርጻቸው ደስ ይለኛል። አንደኛው ፎቁ ይህን ይመስላል። ውስጡ ያው እንደምታየው አልቋል ማለት ትችላለህ። ጅብሰሙም ወለሉም ሁሉም ተሰርቷል። እዚህ ላይ ያው የቀረው እንደምታየው መስኮቶቹ ናቸው። መስኮቶቹና የመብራት ስራው መብራት ኢንስታሌሽኑ ነው የቀረ። ሌላው ስራ እንደምታየው ተከናውኖ አብቅቷል። እጅግ በጣም የሚያምረው ሀቂቀት ነው። ወላሂ ያምረኛል። እንዴ አንተ ትቀልዳለህ? በጣም ነው በቃ ይህን እዚህ ስመጣ የሚሰማኝ እርካታ ምን ብዬ ልንገርህ? በጣም ነው ደስ የሚለኝ። በቃ ሁሌ እየመጣሁ አየዋለሁኝ። አሁን ትንሽ ያለሁበት አካባቢ እዚህ ከተማ ውስጥ ሆኖ አንድ 10 ደቂቃ 15 ደቂቃ ያስሄዳል። አይዋ ይህ ሁለተኛው ፎቅ ነው። ያው እዚህ ላይ እነዚህ ብረቶቹ እነዚህን አደረግናቸው። ሁለተኛው ፎቅ እንግዲህ ያሰብነው ለሴቶች ይሆናል ብለን ነው። እንግዲህ እንደ ሁኔታው ይሆናል። ለዚህ አካባቢ ያው ወደ ታች ኢማሚውን እያዩ አድርጎ ነው የተሰራው። በወዳም በኩል ክፍተት አለ፣ እናየዋለን ኢንሻአላህ እየቀረም። ይህም አልቋል። በጣም በቃ ስራው ኦልሬዲ አልቋል ማለት ይቻላል። በጣም ቀላል ስራዎች ናቸው የቀሩት። ይህም የቀረው ያው የመስኮቱ ስራ እና የመብራት ኢንስታሌሽን ስራው ነው የቀረው። ያ እንደምታየው ነው። እዚህ ላይ ያው ክፍተት አለ። ወደ ኢማሜው በኩል እንዳሳይ ከላይ ያለውን አካል ከላይ ሆኖ የሚሰግደውን። ይሄ ቢሮ ነው። የመጅልስ ቢሮ አለ። ለጊዜው እዚህ ነው ቢሮአቸው። ወደ ታች ይሄ መካከሉ ክፍተት ነው። ግድ ነው የክፍተት መኖር ስላለበት በዚህ አይነት መልኩ ደግሞ ወደ ታች አደጋም እንዳይደርስ እንደዚህ ተሰርቷል። አልሐምዱሊላህ ብቻ ኦልሬዲ አብዛኛው ስራ ተሰርቷል። አልሐምዱሊላህ በጣም ደስ ይላል። አሁን የማስተላልፈው መልእክት ወላሂ እኔ ወንድሞቼ እህቶቼ ብዙ መከራ ስቃይ አሳልፈዋል ለዚህ መስጂድ። ወላሂ በጣም ብዙ ነገር ሆነዋል። ብዙ ነገራቸውን ሰጥተዋል ማለት እችላለሁኝ። እና አሁን ላይ የማስተላልፈው መልእክት ኦልሬዲ መስጂዱ እንደምታዩት ነው፣ አልቋል። ልፋታችሁ ድክመታችሁ እዚህ ደርሷል። የቀሩት ስራዎች በጣም ትንሽ ስራዎች ናቸው። የመስኮትና የበር ስራ እንደውም የመብራት ኢንስታሌሽኑና ዋናው የሚናራ ስራ ነው። ይህንን የሚናራ ስራና እነዚህን የቀሩ ስራዎች ቢያንስ የተወሰኑ ወንድሞች መሸፈን ይችላሉ። ሁሉም ሰው ማስቸገር ይህ ቁባው ነው እንደምታየው። ይህም አልቋል። አሁን ሚናራው ነው በዋናነት የቀረው የሚናራው ስራ እና ሁሉም ስራ ስላለቀ የቀሩትን ስራዎች ደግሞ ተባብረን ብንጨርሳቸው አላህ ዘንድ ትልቅ አጅር የሚያስገኝ ስራ ነው። የልፋታችን የውጤታችን መደምደሚያ ያው ኸይር ነገር በመጨረሻው ነው እና የሚለካው።